ብዙዎች የሚያውቁት በሚሊዮን የሚቆጠሩ እይታዎችን የሚያሳድደውንና በራስ መተማመኑ ሰማይ የነካውን አዶናይ በርሄ ነው። ነገር ግን ከዚህ አንጸባራቂ ስኬት ጀርባ በአንድ ወቅት ተስፋ ቆርጦ በሱስ ተተብትቦና ማንነቱ ጠፍቶበት የነበረ አንድ ወጣት እንደነበረ ብነግራችሁስ? ከቤተሰብ ፍቅር እስከ ስደት፣ ከሲጋ ሱስ እስረኝነት እስከ መንፈሳዊ ነፃነት፣ ስለ አስደናቂው የሰውነት ለውጡና ስለ ፍቅር ህይወቱ ሁሉንም ሚስጥሮች ዛሬ እንፈታለን። ቻናላችንን ሰብስክራይብ በማድረግ አብራችሁን ቆዩ። እስኪ በቅድሚያ ስለ አዶናይ ምርጥ 8 እውነታዎችን ልንገራችሁ። አንደኛ፣ አዶኒ ለእናቱ ያለው ፍቅርና ክብር ልዩ ነው። በህይወቱ ለደረሰበት ማንኛውም ስኬት የእናቱን ጸሎትና ምክር እንደ ቀዳሚ ምክንያት ይጠቅሳል። ሁለተኛ፣ አዶኒ ስፖርት ከመጀመሩ በፊት የማይጠቅሙ ምግቦችን በብዛት ይመገብ ነበር። አሁን ግን ጤነኛ የአመጋገብ ስርዓትን ይከተላል። ሶስተኛ፣ አዶኒ ለራሱ ይቅርታ በማድረግ ከሰው ጋር ከመታረቃችሁ በፊት ከራሳችሁ ጋር ታረቁ የሚል ትልቅ ፍልስፍናን አጋርቶናል። አሁን ዓላማው ዝነኛ መሆን ሳይሆን ለሌሎች ወጣቶች ትምህርት መሆን ነው። አራተኛ፣ አዶኒ በቀን ውስጥ ራሱን በመስታወት የሚያይበት ሰዓት ብዛት አንድ ተራ ሰው ስልኩን ከሚከፍትበት በላይ ሊሆን ይችላል። አምስተኛ፣ አዶኒ ቲክታከር ከመሆኑ በፊት በስደት በጣም ተራ የሚባሉ ስራዎችን በመስራት ራሱን ያስተዳድር ነበር። ይህም ስኬት በዝላይ ሳይሆን በደረጃ እንደሚመጣ ትልቅ ማሳያ ነው። ስድስተኛ፣ በቪዲዮዎቹ ላይ በጣም ተጫዋች ሆኖ ቢታይም በቅርብ የሚያውቁት ሰዎች ግን አዶኒ በተፈጥሮ ረጋ ያለ አስተዋይና ብዙም ወሬ የማይወድ ሰው እንደሆነ ይናገራሉ። ሰባተኛ፣ አዶኒ ለፋሽንና ለአለባበስ ትልቅ ትኩረት ይሰጣል። በቪዲዮዎቹ ላይ የሚለብሳቸው ልብሶችና ስታይሉ በብዙ ወጣቶች ዘንድ ተመራጭ እንዲሆን አድርጎታል። ስምንተኛ፣ አዶኒ በተለያዩ የበጎ አድራጎት ስራዎች ላይ በዝምታ መሳተፍን ይመርጣል። ሰዎችን መርዳት ትልቅ ደስታን ይሰጠዋል። ከሀገር ወጥቶ ያደረገው ጉዞ ለህይወቱ አዲስ ምዕራፍ ነበር። ነገር ግን ብዙዎች እንደሚመኙት አልጋ ባልጋ አልሆነለትም። አሜሪካ እንደደረሰ የገጠመው የብቸኝነትና የማንነት ቀውስ ወደ አስከፊ ጉድጓድ ውስጥ ከተተው። በዚያ ወቅት ለዓመታት የቆየ የሲጋ ሱስ ውስጥ ተዘፍቆ ነበር። ይህ ሱስ ጉልበቱን በመጨረስ በራስ የመተማመን ስሜቱን አጠፋው። ለሰዎች ያለውን አመለካከትም እንዲዛባ አደረገው። በቀን እስከ 5 ጊዜ ራሴን አረካ ነበር ሲል የሱሱን ጥልቀት ይገልጻል። አይቶ ሴጋ ማይመታ ሰው የለም። ልንገራችሁ 3 4 5 እኔ ለራሱ 5 እመታ ነበር በቀን አስታውሳለሁ። ይህ ሱስ ለዓመታት አእምሮንና መንፈሳዊ ህይወቱን ሲፈትነው እንደነበር ሲገልጽ ሱስ ውስጥ መሆን እስር ቤት እንደመሆን ነው ይላል። ነገር ግን ያንን ጨለማ ጊዜ ራሱን በማሳመን ወደ ፈጣሪው በመጮህና በጠቃሚ ልምዶች በመተካት አሸንፎ ከዛ እስራት ወጥቷል። ሰውነቱ በጣም የተበላሸ በመሆኑ ሰዎች ሲሳለቁበት ነበር። ተመልከቱት፣ ይህ ፎቶ የኔ ስራ ባልደረቦች ሴቶችን ለማሳቅ የተረቡኝ ቀን ነው። ይሄ እንግዲህ ሰውነቴን እየተረቡ ሌሎችን ሴቶች አስቀው ከዛ ለመጀናጀን የጀመሩበት ሰከንድ ላይ የተነሳሁበት ፎቶ ነው። በዚህ ወቅት ነበር ከታዋቂው ድምፃዊ ቴዲ አፍሮ የተደወለለት። በጊዜው ቴዲ እንደ ወንድም አይዞ ተስፋ አትቁረጥ በማለት ብርታት እንደሆነው ይናገራል። ተስፋ አስቆርጥ አንድ ቀን እሱ ነው የደወለልኝ። ከዛ ሂ ሊትራሊ ቮይስ ላከልኝ። ቴዲ አፍሮ ሰላም አዶናይ እንዴት ነህ? ሰላም ነው ወይ? ቴዲ ነኝ። በጣም ቪዲዮዎች እወዳቸዋለሁ። በጣም ትልቅ ቦታ ትደርሳለህ ምናምን አለኝ። አዶኒ በስደት የነበረውን ህይወት ድህነት ነበር ይለዋል። ይህም ከገንዘብ አንጻር ሳይሆን ከማንነትና ከሰላም አንጻር ነው። ራሴን ለማግኘት ራሴን ማጣት ነበረብኝ ይላል። በዚህ ወቅት ብዙዎች እንደሸሹትና የብቸኝነት ግን ከፈጣሪው ጋር እንዳገናኘው ይገልጻል። ነገር ግን ሰዎች ወደዱንም ጠሉንም ውስጣችንን በመፈተሽ በእውነተኛ ማንነታችን መኖር አለብን ይለናል። ይህንንም ስግጥ ፍምስ በሚል መሪ ቃል ይገልጸዋል። ስግጥ ትሰግጣለህ፣ ካልሰገጥክ አያልፍልህም ዘንድሮ። ሰግጥ ወንድም አለም፣ ሰግጭ እህት አለም፣ አትፍሩ ሰው ምን ይለኛል የሚለው አስተሳሰብ ቀርቷል። ድሮ ቀርቷል፣ በቃ ስግጥ። አንድ ቀን ግን አዶናይ በቃኝ አለ። ራሱን በመስታወት ሲመለከት የሚያየውን ሰው አልወደደውም። ወደ ጂም ጎራ ማለት ጀመረ። መጀመሪያ ላይ ከባድ ነበር፣ ነገር ግን በጊዜ ሂደት ሰውነቱ ላይ ተአምራዊ ለውጥ ማምጣት ቻለ። ቲክቶክን የተቀላቀለው በድንገት ነበር። መጀመሪያ ላይ እንዲሁ ለመዝናናት የጀመረው ቪዲዮ የራሱን የለውጥ ጉዞ ለሰዎች ማሳየት ሲጀምር ትልቅ ትኩረት አስገኘለት። ሰዎች የእሱን የሰውነት ለውጥ ሲያዩ መገረም ጀመሩ። ያ የድሮ ልጅ ጠፍቶ በጠንካራ ዲሲፕሊን የተገነባ አዲሱ አዶናይ ተወለደ። መዋሸት፣ ሰውን መናቅና ጊዜን ማባከን በከፍተኛ ሁኔታ የሚጠላቸው ነገሮች ሲሆኑ ማንበብን፣ ስፖርትና ከሱ የተሻለ እውቀት ካላቸው ሰዎች ጋር መዋልን ደግሞ አብዝቶ ይወዳል። አዶናይ በቲክቶክ ብቻ ሳይሆን በተለያዩ መድረኮች ሽልማቶችን አግኝቷል። ነገር ግን ለሱ ትልቁ ሽልማቱ በአንተ ምክንያት ህይወቴ ተቀየረ፣ ስፖርት ጀመርኩ፣ ከሱስ ወጣው የሚሉ የወጣቶች መልእክቶች ናቸው። የአዶኒ ጉዞ የሚያስተምረን አንድ ትልቅ ነገር አለ። ያለፈው ታሪካችሁ የወደፊት ማንነታችሁን አይወስነውም።
ዛሬ የትም ቦታ ብትሆኑ፣ ምንም አይነት ሱስ ውስጥ ብትዘፈቁ፣ ልክ እንደ አዶኒ ቆርጣችሁ ከተነሳችሁ አዲስ ሰው መሆን ትችላላችሁ። ስለ ፍቅር ህይወቱ ስናነሳ አዶኒ በፈገግታውና በጨዋነቱ፣ ጃኒ ደግሞ በውበቷና በቅልጥፍናዋ ይታወቃሉ። መጀመሪያ አካባቢ የጃኒና የአዶኒ ጉዳይ ጓደኝነት ወይስ ፍቅር የሚለው አጠራጣሪ ነበር። አዶኒ ለጃኒ ያለው ፍቅርና እንክብካቤ፣ ጃኒም ደግሞ ለሱ የምትሰጠው ድጋፍ ያስደስታል። በፍቅር ቆይታቸው ብዙ ነገሮችን አሳልፈዋል። ምንም እንኳን አለመግባባት ቢፈጠርም ፍቅር መጋጨትን ብቻ ሳይሆን መታረቅንና ይቅር መባባልን እንደሚጠይቅም በተግባር አሳይተውናል። በአሁኑ ሰዓት በቲክቶክ ብቻ ሳይሆን በተለያዩ ማስታወቂያዎችና ዝግጅቶች ላይ በጋራ በመታየት ስኬታማነታቸውን እያስመሰከሩ ይገኛሉ። ይህ የአዶናይ ታሪክ ነበር። የእሱ ለውጥ ምን ያስተምራችኋል? ቪዲዮአችንን ላይክ በማድረግ ኮሜንት ጻፉልን።